ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን ዋላችሁልን። የዕለተ ሰኞ የከሰዓት ስፖርታዊ መረጃዎችን ከአሁን ስፖርት ይዘንላችሁ ቀርበናል። ዛሬ ጠዋት እንዲሁም ደግሞ ምሳ ሰዓት ላይ የተሰሙ በርካታ መረጃዎች አሉ። እሱ ነው ይዘንላችሁ የቀረብነው። ከትላንት የአርሰናል እንዲሁም ደግሞ የማንቸስተር ጨዋታ በኋላ ሁለቱ አሰልጣኞች እንዲሁም ደግሞ የተለያዩ ሀሳቦች እየተነሱ ይገኛሉ። አሰልጣኝ ሚኬል አርቴታ ልንሸነፍም እንችል ነበር፣ ማሸነፍም ይገባን ነበር ያሉት ደግሞ አሰልጣኝ ሩበን አሞሪም ናቸው። ይህንን እንመለከታለን። ዲክላን ራይስ ስላስወጣው ኳስ መናገር ይችላል። በተለይም ከራስመስ ሆይሉንድ እግር ያወጣቸውን ኳስ እንግዲህ በዚህ ምክንያት ነው እንዲህ በማለት መናገር እየቻለው። በአውሮፓው ቀዳሚው ተጫዋችንም መመልከት እንችላለን። በማንቸስተር ዩናይትድ በኩል ጨዋታውን ማሸነፍ ይገባን ያለው ደግሞ ክርስቲያን ኤሪክሰን ነው። ይህንንም እንግዲህ በዚህ ፕሮግራም የምናጋራቸው ይሆናል። የራስመስ ሆይሉንድ የመተማመን ድርሻ ዝቅ እያለ መሆኑን መረጃዎች እያሳዩም ይገኛሉ። ዋናው ግባችን ዩሮፓ ሊጉን ማሸነፍ ነው ብሏል ካሜሮናዊው ግብ ጠባቂ አንድሬ ኦናና በማንቸስተር ዩናይትድ ቤት። ይህንን መረጃዎች እንዲሁም ደግሞ ሌሎች መረጃዎችን የምናነሳ ነው የሚሆነው። ቼልሲ ቤት ኤንዞ ማሬስካ ያነሷቸው ሀሳቦች አሉ። እንዲሁም ደግሞ የሚፈልጓቸውም ተጫዋቾች በአሁኑ ሰዓት ላይ እየተጠቀሱ ነው የሚገኙት። ጀደን ሳንቾም ሀሳቡን ሰጥቷል። እንዲሁ በፔፕ ጋርዲዮላ ማንቸስተር ሲቲ ቤት የተነሱም ጉዳዮች አሉ። ለእኛ ትልቁ ስኬት ሻምፒየንስ ሊግ መሳተፍ ነው ሲሉ ነው መናገር እየቻሉት። ሊቨርፑል ቤትም የሚነሱ ሀሳቦች አሉ። እንዲሁም ደግሞ ሌሎች መረጃዎችን ከዚህ ፕሮግራም የምታገኙ ነው የሚሆነው። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ እንጋብዛቸዋለን። ላይክ በማድረግ ደግሞ እንድታበረታቱ ነው የምንጠይቃቸው። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት ምርጫችሁ ይሁን ነው የምንለው። እኛ ግን ቀጥታ ወደ ፕሮግራሞቻችን ነው የምናልፈው። አሰልጣኝ ሚኬል አርቴታ ልንሸነፍም እንችል ነበር ሲሉ ተናግሯል። አሰልጣኝ ሩበን አሞሪም ደግሞ ማሸነፍ ይገባን ነበር ሲሉ ነው የተናገሩት። የመድፈኞቹ ዋና አሰልጣኝ ሚኬል አርቴታ ቡድናቸው በማንቸስተር ዩናይትድ ቀላል ጨዋታ ስህተቶችን መስራቱን ገልጿል። ሚኬል አርቴታ ሲናገሩም ጨዋታውን ልንሸነፍ እንችል ነበር፣ በጣም ቀላል ስህተቶችን ሰርተናል ሲሉ ነው የተደመጡት። አሰልጣኝ ሚኬል አርቴታ ስለ ዋንጫ ፉክክሩ ከጋዜጠኞች ጥያቄ ሲቀርብላቸው ምላሽ ለመስጠት ፈቃደኛ ያልሆኑ ሲሆን አመሰግናለሁ የሚል ምላሽ ብቻ ነው መስጠት እየቻሉት። ማንቸስተር ዩናይትዱ ዋና አሰልጣኝ ሩበን አሞሪም በበኩላቸው ስለተመዘገበው ውጤት ፍትሃዊ ተጠይቀው ማሸነፍ ይገባን ነበር በማለት ብቻ ነው መግለጽ እየቻሉት። በትላንትናው ጨዋታ አቻ መውጣታቸው አይዘነጋም። ዲክላን ራይስ ስላስወጣው ኳስ ሲናገር እንግዲህ በእግር ኳስ ውስጥ በፍጥነት መወሰን አለበት፣ ምክንያቱም መዘግየት ዋጋ ያስከፍላል። እናም ሆይሉንድ ኳሱን ሲይዘው በፍጥነት ታክል ለመውረድ ወሰንኩኝ። በዚህ ጊዜ የነበረኝ አማራጭ ይህ ነበር። ሪስክ ወስዶ ይህንን ውሳኔ መወሰን ከተሳካ ጥሩ፣ ካልተሳካ ደግሞ ወይ ፔናልቲ ወይም ደግሞ ቀይ ካርድ አገኛለሁ ብዬ በድፍረት መወሰዴ ተሳክቶልኛል ሲል ነው መናገር እየቻለው። በተለይም እንግዲህ ወደ መጨረሻው አካባቢ በ80ዎቹ ደቂቃዎች ውስጥ እንግዲህ ራስመስ ሆይሉንድ ያገኛትን አጋጣሚ ዲክላን ራይስ እጅግ በጣም በሚያስገርም ታክል ማምከኑ የሚታወስ ነው። በአውሮፓ የሚቀድመው ተጫዋች የለም። ከፈረኞቹ የዘመን ቀመር 2020 ጀምሮ በአውሮፓ ታላላቅ ሊጎች ከሚጫወቱ ተጫዋቾች ውስጥ በጠቅላላ በብሩኖ ፈርናንዴዝ ልክ በርካታ የግብ ተሳትፎን ማስመዝገብ የቻለ ተጫዋች የለም። ፖርቹጋላዊ አማካይ ባለፉት 5 ዓመታት በአጠቃላይ 94 ቀጥተኛ የግብ ተሳትፎን በማስመዝገብ አንደኛ መሆኑ ነው እየተገለጸ የሚገኘው። በአጠቃላይ ደግሞ ቻንስ ክሬትድን እንኳን ስንመለከት 506 ቻንስ ክሬት ያደረገ ብቸኛው ተጫዋች መሆኑ ነው ያለፉት 5 ዓመታትን መመልከት እየቻለው። ካፕቴኑ ብሩኖ ፈርናንዴዝ ጨዋታውን ማሸነፍ ይገባን ነበር ያለው ዴኒሻው የማንቸስተር ዩናይትድ አማካይ ክርስቲያን ኤሪክሰን ነው። ቡድናቸው የምሽቱ ጨዋታ ማሸነፍ ይገባው እንደነበር ነው የገለጸው። አርሰናል ጥሩ ቡድን እንደሆነ የገለጸው እነርሱ በርካታ ጥሩ ጎኖች አሏቸው። እናም በሱ የአጨዋወት ስልት መሰረት ለጨዋታው ጥሩ እቅድ ነድፈን መጫወት ችለናል ሲሉ ነው የተናገረው። ከጨዋታ በኋላ ተጠቅ ብለን በመከላከል በፈጣን ሽግግሮች ግቦችን ለማስቆጠር ሙከራ አድርገናል። ይህም እቅዳችን ስኬታማ ነበር ብዬ አስባለሁ ሲል እየተናገረ ሲሆን ሜዳ ላይ የምንችለውን ሁሉ አድርገናል፣ ጨዋታውን ማሸነፍ ይገባን ነበር ብዬ አስባለሁ ሲል ተናግሯል። በጨዋታው አጋማሽ ሪያል ሶሲዳድን ስንገጥም ትልቅ እምነት ይዘን ሆኗል። ጨዋታውን ማሸነፍ ይኖርብናል። እያሰብን ያለ ነው ብቸኛው ነገር የሐሙሱን ጨዋታ ብቻ ነው ሲል ነው መናገር እየቻለው ክርስቲያን ኤሪክሰን። የራስመስ ሆይሉንድ የራስ መተማመንም ወርዷል ነው እየተባለ የሚገኘው። አይሪሻው የማንቸስተር ዩናይትድ የቀድሞ ተጫዋች እንዲሁም ነው ያሁኑ ተንታኝ ሮይ ኪን ዴንማርካዊ የፊት መስመር አጥቂ የሆነው ራስመስ ሆይሉንድ በከፍተኛ ደረጃ የራስ መተማመኑ እንዳጣ የገለጸ ሲሆን አጥቂ ግቦችን ማስቆጠር ካልቻለ እንዲሁም ደግሞ ቡድን በዚህ ጊዜ ጥቂት ግቦችን ማምረት ካልቻለ ነገሮች የግዱን መቀየር ይኖርበታል ሲል ነው እየተናገረው። ራስመስ ሆይሉንድ እንደሚታወቀው በቂ የግብ እድሎች አልተፈጠሩለትም። የተፈጠሩለትም እድሎች እየተጠቀመ አይገኝም። የራስ መተማመኑ በከፍተኛ ደረጃ ወርዷል። ስለዚህ እሱን ወደ ተጠባባቂ
ከተፈላጊነት ማውረድ እንዲሁም ደግሞ በአካላዊ ሁኔታ ከአእምሯዊ ጉዳዮች ጋር በደንብ ተሻሽሎ እንዲመለስ ማድረግ ይኖርበታል ሲል ነው የቀድሞ ተጫዋች መናገር እየቻለው። ዋናው ግባችን ዩሮፓ ሊጉን ማሸነፍ ነው ያለው ደግሞ ካሜሩናዊ ግብ ጠባቂ አንድሬ ኦናና ነው። የቡድናቸው የዚህ ዓመት ዋና ግብ የዩሮፓ ሊጉን ማሳካት እንደሆነ ነው የገለጸው። ዋናው ግባችን የዩሮፓ ሊጉን ማሸነፍ ነው። ይህ የውድድር ዓመት የማሸነፍ ፍላጎት አለን። በትናንትናው ጨዋታ ካሳየነው ብቃት አንጻር ውድድሩን የማሸነፍ አቅም እንዳለን አምናለሁ ሲል ነው ካሜሩናዊ ግብ ጠባቂ አንድሬ ኦናና የተናገረው። የተዘጋጀንበትን የጨዋታ ስልት ሜዳ ላይ ተግበረነዋል ያለው ደግሞ አሰልጣኝ ሩበን አሞሪም ነው። ተጋጣሚያችን በሻምፒየንስ ሊግ ጨዋታ ከፒኤስጂ ጋር ከፍተኛ ጫና ደርሶበት ነበር። ሆኖም እነርሱ ጨዋታውን በሚገባ ተቆጣጥረው አሸንፈዋል። እኛም ከዚህ ልንማር ሞክረናል። በዛሬው ጨዋታም ወደ ኋላ ተሰበን ከተከላከልን ጨዋታውን በእጃችን ልናስገባ እንዲሁም ደግሞ በሽግግር አደጋቸውን እንደምንፈጠር ተገንዘበን ነበር። ማንቸስተር ዩናይትድ ስታሰለጥን ዛሬ በተጫወትክበት መንገድ መጫወት ተገቢነት አይኖረውም። ሆኖም ይህንን ያደረግነው ጨዋታዎችን ለማሸነፍ ብቻ በማሰብ ነበር ሲሉ ነው የተናገሩት። አንዳንዴ ጨዋታዎችን ለማሸነፍ 3 ነጥቦችን ለመውሰድ እንደዚህ አይነት የማይጠበቁ ነገሮችን ማድረግ ይኖርባል። ይህ ክለብ መቼም አይሞትም፣ ይህ ግልጽ ነው ሲሉ ነው አሰልጣኝ ሩበን አሞሪም መናገር የቻሉት። ነገር ግን እንደ ትላንትናው አይነት አጨዋወት ፈጽመው በሚቀጥሉት ጊዜያት ልጫወት አልችልም፣ በተለይም በሚቀጥለው ዓመት እንደዚህ አይነት አጨዋወቶችን ይዘን መምጣት አንችልም፣ ለትላንትናው ግን ግዴታ ስለነበር አድርገነዋል ሲሉ ነው አሰልጣኝ ሩበን አሞሪም እየተናገሩት። ቼልሲ እንዲሁም ደግሞ ባርሴሎና የ25 ዓመቱን ፖርቹጋላዊ የኤሲ ሚላን የክንፍ መስመር ተጫዋች ራፋኤል ሊያኦን ከኤሲ ሚላን ለማስፈረም ከፍተኛ ፍላጎት አሳይተዋል ሲል ካልቺዮ መርካቶ አስነብቧል። በአሁኑ ሰዓት ላይ በበርካታ ክለቦች እየተፈለገ የሚገኘው ፖርቹጋላዊ ተጫዋች በአሁኑ ሰዓት በባርሴሎና እንዲሁም ደግሞ ቼልሲ ራዳር ውስጥ እንዳለ ነው ካልቺዮ መርካቶ ከጣሊያን እየወጣ ያለው መረጃ የሚያሳየው። ኤንዞ ማሬስካ በኔቶ ላይ እንዲህ በማለት ተናግረዋል። ኔቶ ድንቅ ስራ እየሰራ ነው። ዛሬም በሁሉም ቦታ እየሮጠ ነበር። ይህ ነገር የምንፈልገው እንዲሁም ደግሞ ሁላችንም ልንጠቀምበት የሚገባ ነገር ነው። ደጋፊዎች እንዲሁም ደግሞ እኛ እናንተን ነው የምንፈልገው ሲሉ መናገራቸው ነው የተመለከት ነው። ጀደን ሳንቾም ሲናገር በጣም አስፈላጊ ድል ነበር። ሌስተር ወደ ብሪጅ ያላቸው ነገር ለመስጠት እንደሚመጡ እናውቅ ነበር። በጨዋታው እቅድ ላይ ጸንተን ቆይተን 3 ነጥቦችን አሳክተናል ሲሉ ነው የተናገረው። ብዙ የጎል ዕድሎችን አግኝተናል፣ እንዲሁም እነዛን ወደ ጎል መቀየር ነበረብን። የእግር ኳስ ነው። የተወሰነው አስቆጠረ፣ የተወሰነውን ላታስቆጠር ትችላለን። ለቀጣዮቹ ሐሙስ ከኮፐንሃገን ከአርሰናል እንዲሁም ደግሞ ሌሎች ጨዋታዎች ዝግጁ መሆን አለብንም ሲል የቀድሞ የማንቸስተር ዩናይትድ የአሁኑ የቼልሲ ንብረት የሆነው ጀደን ሳንቾ ተናግሯል። ፔፕ ጋርዲዮላ ለእኛ ትልቁ ስኬት ሻምፒየንስ ሊግን ማሸነፍ ነው ሲሉ ነው የተናገሩት። የማንቸስተር ሲቲ ዋና አሰልጣኝ ፔፕ ጋርዲዮላ ቡድናቸው በዚህ ዓመት ለሻምፒየንስ ሊግ ካለፈ ትልቅ ስኬት እንደሚሆንለት ገልጸዋል። በዚህ ዓመት ለአውሮፓ ሻምፒየንስ ሊግ ማለፍ ለኛ ትልቅ ስኬት ነው ሲሉ አሰልጣኝ ፔፕ ጋርዲዮላ ነው የተናገሩት። ለሻምፒየንስ ሊጉ ማለፍ እፈልጋለሁ፣ ይህንን ለማሳካት እንጥራለን፣ ለውድድሩ የማናልፍ ከሆነ ችግር ውስጥ እንገባለን ሲሉ አሰልጣኝ ፔፕ ጋርዲዮላ ተናግረዋል። በተለይም እንግዲህ ከኖቲንጋም ፎረስት ጋር ከ3ኛ ደረጃ ላይ ከሚገኘው የኑኖ ስፕሪንቶ ሳንቶ ጋር በተጫወቱበት ጨዋታ ላይ 1-0 በሆነ ጠባብ ውጤት መሸነፋቸውን እንዲሁም ደግሞ ወደ 5ኛ ደረጃ ዝቅ ማለታቸውን መመልከት ችለናል። በቼልሲዎች ማሸነፋቸውን ተከትሎ ይህንንም ተከትሎ እንግዲህ በአሁኑ ሰዓት ላይ ዋናው ዓላማችን ወደ ቻምፒየንስ ሊግ ማለፍ እንዲሁም ደግሞ 4 ውስጥ ማጠናቀቅ ሲሉ ነው መናገር እየቻሉት። ሊቨርፑሎች ከፊታቸው ካሉት 6 የፕሪሚየር ሊግ ጨዋታዎች ሁሉንም ካሸነፉ ወይንም 5ቱን አሸንፈው አንዱን አቻ ከወጡ በአንፊልድ ከአርሰናል ጋር የሚያደርጉትን ጨዋታ ወደ ሜዳ ሲገቡ በአርሰናል የተጫዋቾች እየተጨበጨበላቸው የክብር አቀባበል ይደረግላቸዋል። አርሰናል ከ4 ዓመት በፊት ለሊቨርፑል ቆመው አጨብጨበው የክብር አቀባበል ማድረጋቸው አይዘነጋም። በአሰልጣኝ ጀርገን ክሎፕ ዘመን ያኔ ሲበሉ፣ አሁን ደግሞ በአሰልጣኝ አርኔ ስሎት ስር ይህ የመፈጠር እድሉም ሰፊ ነው እየተባለ የሚገኘው። ኔይማር ጁኒየር መጠነኛ ጉዳት እንዳለበት ተገለጸ። የብራዚሊያው የሳንቶስ የፊት መስመር ተጫዋች ኔይማር ጁኒየር መጠነኛ ጉዳት ስሜት እንዳጋጠመው ነው የተገለጸው። በዚህ ምክንያት ሳንቶስ ትናንት ምሽት በተሸነፈበት የሰንት ፖሊ ሻምፒየንስ ሊግ ፍጻሜ ጨዋታ እንዳልቻለ ኔይማር ተናግሯል። ሳንቶስ ሁለቱን ተጫዋቾች በቀይ ባጣበት ጨዋታ በኮረንቲያስ 2-1 ተሸንፎ ከውድድር ውጪ መሆኑን ተመልክተናል። ባለፉት ሳምንታት የተወሰኑ ህመሞች ስሜት ነበሩብኝ ያለው ኔይማር ጁኒየር ቡድኑን መርዳት ፈልጌ ነበር፣ ነገር ግን ስሜቱ ባለመጥፋቱ መርዳት አልቻልኩም በማለት ነው መናገር የቻለው። ኔይማር ጁኒየር በጨዋታው ተቀይረው ለመግባት ለማሟሟቅ ጥረት አድርገው የነበረ ቢሆንም ለማሟሟቅ ተቸግሮ እንደነበር ነው እየተናገረው። ከ1 ዓመት እንዲሁም ደግሞ 6 ወራት በኋላ ለብሔራዊ ቡድን ጥሪ የቀረበለት ኔይማር ጁኒየር በቀጣይ ቡድኑን ይቀላቀላል ተብሎ እንደሚጠበቅም ነው በአሁኑ ሰዓት ላይ እየተገለጸም የሚገኘው።
ሊቨርፑል ከአዲዳስ ጋር ስምምነት ተፈራርሟል። የመርሲሳይዱ ክለብ ሊቨርፑል ከአዲዳስ ጋር የረጅም ጊዜ የትጥቅ አቅርቦት አጋርነት ውል መፈራረሙ ነው በይፋ እየተገለጸው። ናይኪ ከሊቨርፑል ጋር ያለውን የ5 ዓመት ስምምነት በውድድር ዓመቱ መጨረሻ ሲጠናቀቅ አዲዳስ እንደሚረከብ ነው እየተገለጸው። ሊቨርፑል ከዚህ በፊት ከ1985 እስከ 1996 እንዲሁም ከ2006 እስከ 2012 የአዲዳስ ጋር በትጥቅ ስምምነት አቅርቦት ላይ እንደሰሩ የሚታወስ ጉዳይ ነው። ሊቨርፑል ከውል ስምምነቱ በአመት 60 ሚሊዮን ፓውንድ ክፍያ እንደሚቀበሉም ነው የተገለጸው። ሊቨርፑል በቀጣይ ክረምት የቅድመ ውድድር ዝግጅት የናይኪን ትጥቅ እንደሚጠቀሙ እንዲሁም ከሐምሌ ወር መጨረሻ ጀምሮ አዲዳስን መስራት እንደሚጀምሩ ነው እየተገለጸም የሚገኘው። በክለብ መረጃዎቻችን ቅድሚያ ቼልሲን እናገኛለን። የቼልሲ አምበል የሆነው ሪስ ጄምስ በቡድኑ በአሰልጣኙ እንዲሁም ደግሞ በክለቡ በሚቀጥሉት ዓመት ሻምፒየንስ ሊግ እንደምንጫወት ምንም ጥርጣሬ የለኝም። የውድድር ዘመኑን በትክክል ማጠናቀቅ አለብን። ነገሮችን ለማድረግ የምንችልበት ምንም አይነት ምክንያት የለም። በቀጣይ ዓመት በቻምፒየንስ ሊጉ እንገኛለን ሲል ነው እንግሊዛዊ የቼልሲ አምበል የሆነው ሪስ ጄምስ መናገር እየቻለው። በቼልሲ በፕሪሚየር ሊጉ የያዛቸው እንዳንዳንድ የተወሰኑ ሪከርዶችን በጥቂቱ እንመልከት። በአንድ የውድድር ዘመን በፕሪሚየር ሊጉ ከ38 ጨዋታዎች ውስጥ በ26ቱ ጎል ሳያስተናግድ የወጣ ብቸኛው ፕሪሚየር ሊግ ክለብ እንደሆነ ይታወቃል። ይህንንም ታሪክ እንዲሁም ደግሞ ገደል እየሰራው በአሰልጣኝ ጆዜ ሞሪኒዮ ዘመን ነበር። በ26 ጨዋታዎች ምንም አይነት ጎል ሳይቆጠርበት ነው ማጠናቀቅ የቻሉት። በአንድ የውድድር ዓመት በፕሪሚየር ሊጉ ከ38 ጨዋታዎች 13 ጎል ብቻ ያስተናገደም ብቸኛው ክለብ ነው። ይህም እንግዲህ በአሰልጣኝ ጆዜ ሞሪኒዮ ዘመን የተሰራ ታሪክ ነበር። በ2014-15 የእንግሊዝ ፕሪሚየር ሊግ የውድድር ዓመት ከመጀመሪያው አንደኛ ሳምንት ጀምሮ እስከ መጨረሻው 38ኛ ሳምንት ድረስ አንደኛ ሆኖ የጨረሰም የፕሪሚየር ሊጉ ያሸነፈ ክለብ መሆኑን ነው መመልከት እየቻለው። በፈረንጆቹ 2004 እስከ 2008 ድረስ በሜዳው ስታንፎርድ ብሪጅ 82 ጨዋታዎች ሳይሸነፍ መቻለ መቆየት እየቻለ ብቸኛ እንዲሁም ደግሞ ሊሰበር ቀርቶ ማንም አጠገቡ ሊደርስበት የሚችለው ከባዱ ሪከርድ እንደሆነ ነው እየተመለከትን የምንገኘው። ይህንም ታሪክ እንግዲህ መጀመር የቻለው በአሰልጣኝ ጆዜ ሞሪኒዮ ዘመን እንደሆነ በርካቶቻችን እናስታውሳለን። ቼልሲዎች እንግዲህ እንደዚህ አይነት ታሪኮችን በእንግሊዝ ፕሪሚየር ሊግ በተለይም አሰልጣኝ ጆዜ ሞሪኒዮ ከመጡ በኋላ የታዩ ታላቅ ሪካርዶች መሆኑን ነው መመልከት እየቻለው። በአብራሞቪች ዘመን የተጀመሩ ታሪኮች እንግዲህ አሁንም እየቀጠሉ ይገኛሉ። በዚህ ዓመትም ቻምፒየንስ ሊግ ይሳተፋሉ ተብሎ የሚጠበቁት ቼልሲዎች እንግዲህ ይህንን ታሪክ ማስመዝገባቸውን ነው በዛሬው ዕለት ልንጠቅስላችሁ እየወደድ ነው። በሊቨርፑል መረጃዎቻችን የሊቨርፑል እንዲሁም ደግሞ የፒኤስጂን ጨዋታ ማን ይመራዋል የሚለውን እንመለከተ። የፊታችን ማክሰኞ በሊቨርፑል እንዲሁም ደግሞ ፒኤስጂ መካከል የሚደረገውን ተጠባቂ የአውሮፓ ሻምፒየንስ ሊግ ጥሎ ማለፍ የመልስ ጨዋታ የሚመሩት ዳኛ ታውቀዋል። ማክሰኞ ምሽት 5 ሰዓት ላይ የሚደረገው ተጠባቂ የመልስ ጨዋታ ሮማኒያዊ ዳኛ ስቴቨን ኮቫች በመሀል ዳኝነት እንደሚመሩት ነው የተገለጸው። ዋና ዳኛው ባለፈው ዓመት ፒኤስጂ ባርሴሎናን በሜዳው 4-1 ያሸነፈበትን የሻምፒየንስ ሊግ የሩብ ፍጻሜ ጨዋታ መምራት እየቻሉ ናቸው። ፒኤስጂ የመጀመሪያውን ጨዋታ በሜዳው 3-2 ተሸንፈው ባርሴሎናን በሜዳው 4-1 በሆነ ውጤት በማሸነፍ ወደ ግማሽ ፍጻሜ መቀላቀሉ አይዘነጋም። የመጀመሪያውን ዙር ጥሎ ማለፍ ጨዋታ ሊቨርፑል ከሜዳው ውጪ 1-0 በማሸነፍ መመለሳቸው ይታወቃል። ቀጣይ ማለትም በአንፊልድ ሮድ ስቴዲየም የሚደረገው ጨዋታ ማክሰኞ ምሽት 5 ሰዓት ላይ የሚደረግም ነው የሚሆነው። አርሰናል ከማንቸስተር ዩናይትድ ባደረገው የሊግ መርሃ ግብር ነጥብ መጣሉን ተከትለው ሊቨርፑል የሊጉን አሸናፊነት እድሉ እየሰፋም ይገኛል። ሊቨርፑል በሚቀጥሉት 5 ጨዋታዎች ማሸነፍ እንዲሁም ደግሞ 1 ጨዋታ አቻ መውጣት የሊግ ሻምፒዮንነቱን ያረጋግጥለታል። ሊቨርፑል ቀጣይ ሁሉንም ጨዋታዎች የሚያሸንፍ ከሆነ ከቼልሲ የሚያደርገው ጨዋታ አሸናፊነቱን የሚያረጋግጥበት ወሳኙ ጨዋታም ይሆናል። ሊቨርፑል ከቼልሲ በሚጫወትበት በሳምንቱ አንፊልድ ስቴዲየም ላይ ከአርሰናል ጋር የሚጫወቱም ነው የሚሆነው። እንግዲህ ሊቨርፑል በአሁኑ ሰዓት ላይ በ15 ነጥብ ልዩነት ሊጉን እየመራም ይገኛል ከአርሰናል በመብለጥ። በአሁኑ ሰዓት ላይ 10 ጨዋታዎች ብቻ ነው በእንግሊዝ ፕሪሚየር ሊግ የሚቀሩት። በዚህም እንግዲህ የአርኔ ስሎቶ ሊቨርፑል በዚህ ዓመት የዋንጫ ግስጋሴውን ከፍ እያደረገ ይገኛል። በበርካታ አቋማሪ ድርጅቶች 90% እንግዲህ የማሸነፍ እድል እንዳለ ነው እየተገመተ የሚገኘው። 175 ቀናትን አሳልፏል። እንግዲህ ሊቨርፑል በእንግሊዝ ፕሪሚየር ሊግ ከተሸነፈ ይህም እጅግ በጣም ረጅም ሪካርድ ሊሆንም እንደሚችል ካሁኑ እየተገለጸም ነው የሚገኘው። ሊቨርፑል በ2023 ላይ የመሀል ሜዳውን ክፍል ለማጠናከር እንዲሁም ደግሞ ለመገንባት እቅድ አውጥተው ነበር። በእቅዱ ላይም የቀድሞ የአሰልጣኝ የርገን ክሎፕ፣ የቀድሞ ምክትል አሰልጣኝ ፔፕ ሳልሰር እንዲሁም ደግሞ የምልመላ ኃላፊ የሆኑት ቤሪ ሃንሰን፣ የቀድሞ የሊቨርፑል ምርመራ እንዲሁም ደግሞ ቅጥር ዳይሬክተር የነበረው ዴቭ ፋውለርስ፣ የቀድሞ ጊዜያዊ ዳይሬክተር የነበረውንም ጨምሮ እንግዲህ ስፖርቲንግ ዳይሬክተሮችን የነበሩ ጁሊያን ዋርድ እጃቸው እንዳለባቸው ነው የተገለጸው። ጁሊያን ዋርድ ከሌሎቹ ክለቦች በመቅደም እንዲሁም ደግሞ ከአሌክስ ማካሊስተር ወኪል ጋር በመገናኘት በጥርፊያ በመደራደር እንዲሁም ክሎፕ የማካሊስተርን አባት እንዲሁም ደግሞ የማካሊስተርን ሁኔታ በማውራት ዝውውሩን የበለጠ በማጣደፍ ማካሊስተርን ማስፈረም ቻሉ።
በ2022-23 በውድድር ዘመኑ ሊቨርፑል የአማካይ በጣም እየደከመ እንዲሁም ደግሞ ግንባታ እንደሚፈልግ ታውቆ ነበር። ሊቨርፑል አሌክሲ ማካሊስተርን ካስፈረመ በኋላ ዶሚኒክ ሶቦስላይን ከማየታቸው በፊት ቱርካዊን አማካይ ኦርኩን ኮክቹን ኢላማ አድርገው ነበር። ኮክቹን በዛን ሰዓት ላይ በአርኔ ስሎት ስር በፌኖርድ ቤት ክለቡን በአምበልነት በመምራት ሊግ ዋንጫ ማሳካት ችሎ እየነበረ ቢሆንም በ2023 ግንቦት ላይ ክሎፕ ኮቹን አናግሮት ነበረ። ኮቹም ከክሎፕ ጋር ስምምነት ላይ ደርሰው ነበር። ግንቦት ሊያልቅ አካባቢ ላይ የጀርመኑ ክለብ አርቢ ሌፕዚግ በፋቢያን ካልቫሪዮ እንዲሁም ደግሞ ሃርቬ ኤሊዮት ላይ ፍላጎት እንዳላቸው ለሊቨርፑል አሳወቁ። ሊቨርፑሎች ምንም አጥቂ ተጫዋች ፈለገው የአጥቂያቸውን ክፍላችን እኮ ሞልቷል ብለው አርቢ ሌፕዚግን ጠየቁ። ሌፕዚጎችም ዶሚኒክ ሶቦስላይን መልቀቅ እንደሚፈልጉ እንዲሁም ደግሞ በገበያው ላይ ክፍት ሊሆን እንደሚችል ዘገቡለት። በዚህም ሊቨርፑል ሶቦስላይን በብዙ ዓመታት ሊተካው እንደሚችልም አሰበ። አሰልጣኝ ጀርከን ክሎፕን ይህን ተጫዋች በቅርበት መመልከት ጀመሩ። ከዛም በኋላ ነው እንግዲህ ጅማሬው የተጀመረው። ሊቨርፑል ከቦርድ ጋር ስለ ሶቦስላይን ከተነጋገሩ በኋላ ትኩረታቸውን እሱ ላይ በማድረግ የተለያዩ ዳታዎችን መሰብሰብ ጀመሩ። ከስፖርቲንግ ዳይሬክተሩ እንዲሁም ደግሞ ከወኪሉ ጋር ንግግር መደረግ ጀመረ። በእርሱ ላይ ፍላጎት እንዳላቸው መጠየቅ ጀመረ። በእርሱ ላይ ፍላጎት አንድ ክለብ ብቻ ነበር የነበረው፣ እሱም ኒውካስል ዩናይትድ ብቻ ነበር። ሊቨርፑልም ዝውውሩን እንዳጣደፉት የመጀመሪያ ኢላማቸው የነበረውን ኮቹን ወደ ቤኔፊካ አቀና። ከዛም በኋላ ነው እንግዲህ አርቢ ሌፕዚግ በካርቫሊዮ እንዲሁም ደግሞ ኤሊዮት ላይ ፍላጎት ባይኖራቸው ኖሮ ይህ ተጫዋች የመምጣት እድል አይኖረውም። በአሁኑ ሰዓት ላይ እጅግ በጣም አስደናቂ እንቅስቃሴን እያሳየ የሚገኘው ዶሚኒክ ሶቦስላይ በሊቨርፑል ቤት በዚህ አይነት ምክንያት ነበር ወደ አንፊልድ መምጣት እየቻለው። አርሰናል ኃላፊ ለመሾም ተስማምቷል። የሰሜን ለንደኑ ክለብ አርሰናል በኤዱ ጋስፐር ምትክ አዲስ ስፖርቲንግ ዳይሬክተር ለመሾም ከስምምነት መድረሳቸው ነው የተገለጸው። መድፈኞቹ የቀድሞ የአትሌቲኮ ዲ ማድሪድ ስፖርቲንግ ዳይሬክተር አንድሬ ቤርታን በኃላፊነት ለመሾም ከስምምነት ላይ መድረሳቸውን ዘ አትሌቲክስ እንዲሁም ደግሞ ፋብሪዚዮ ሮማኖ አረጋግጧል። አንድሬ ቤርታ ከተለያዩ ክለቦች ጥያቄ ቢቀርቡላቸውም ለአርሰናል ቅድሚያ በመስጠት ክለቡን ለመቀላቀል መስማማታቸው ነው የተገለጸው። ጣሊያኑ ስፖርቲንግ ዳይሬክተር አንድሬ ቤርታ በአትሌቲኮ ዲ ማድሪድ ቤት ከአሰልጣኝ ዲያጎ ሲሞኒ ጋር ለ12 ዓመታት ሰርተው እንደነበር የተገለጸ ሲሆን በቀጣይ ዓመት ማለትም በዚህ ክረምት እንግዲህ ወደ ፍላይ ኤምሬትስ በማቅናት የአርሰናል ስፖርቲንግ ዳይሬክተር እንደሚሆኑ ነው ፋብሪዚዮ ሮማኖ እንዲሁም ደግሞ ዴቪድ ኦርነስቲን በትላንትናው ዕለት ማረጋገጥ እየቻሉት። አሰልጣኝ ሩበን አሞሪም አርሰናል ለዋንጫ እየተፋለመ ነው ሲሉ ተናግሯል። የቀዮቹ ሰይጣኖች ዋና አሰልጣኝ ሩበን አሞሪም የማንቸስተር ዩናይትድና የአርሰናል ተቀናቃይነት በአሁኑ ሰዓት ላይ በተለየ ሁኔታ ላይ መሆኑን ነው የገለጹት። አሰልጣኝ ሩበን አሞሪም ሲናገሩም አሁን ሮይክን እንዲሁም ደግሞ ፓትሪስ ቬራ ጊዜ ፍጹም የተለየ ወቅት ላይ ነው የምንገኘው ሲሉ እየገለጹ ሲሆን አክለውም አርሰናል ለዋንጫው እየተፋለመ ነው፣ እኛ ግን በተለየ ሁኔታ ነው የምንገኘው ሲሉ ነው የገለጹት። ውጤታችን እየወረደ ነው፣ እንቅስቃሴያችን እየተሻለ አይደለም፣ ነገር ግን ጥሩ ነገር ብዙ ነገሮችን እየተማርን ነው፣ ብዙ ነገሮችንም እየቀየርን ነው ሲሉ አሰልጣኝ ሩበን አሞሪም ከትላንትናው ጨዋታ በፊት መናገራቸውን ነው በፕሪማች ላይ መመልከት እየቻል ነው። ዩናይትድ የቡድን አባላቱን መመገብ አልቻለም ሲል የቀድሞ የማንቸስተር ዩናይትድ ተጫዋች ጋሪ ኔቨል ተናግሯል። የቀድሞ የቀያዮቹ ሰይጣኖች ተጫዋች የሆነው ጋሪ ኔቨል ማንቸስተር ዩናይትድ ከሀብታም ክለቦች ጋር መነጻጸር አልቻለም፣ እጅግ በጣም ወርዷል በማለት ነው የተናገረው። ማንቸስተር ዩናይትድ ደረጃው ከሀብታም ክለቦች ተርታ ወርደው የቡድኑ አባላቱን መመገብ የማይችሉበት ደረጃ ላይ ደርሷል ሲሉ ጋሪ ኔቨል ተናግሯል። ማንቸስተር ዩናይትድ በቅርቡ ለክለቡ አባላት የሚቀርበውን ነጻ መመገቢያ ስፍራውን መዝጋቱ አይዘነጋም። ሌላኛው የማንቸስተር ዩናይትድ ደጋፊዎች ተቃውሟቸውን ማሰማት ችሏል። ማንቸስተር ዩናይትድ ደጋፊዎች ከአርሰናል ጨዋታ በፊት በክለቡ ስቴዲየም አቅራቢያ ተቃውሟቸውን ማቅረባቸው ነው የተገለጸው። ደጋፊዎቹ የክለቡን ባለቤት የግሌዘር ቤተሰቦችን በመቃወም መፈክሮችን ሲያሰሙ ተስተውሏል። በተቃውሞ ሰልፉ የተገኙ የማንቸስተር ዩናይትድ ደጋፊዎች በቀረበላቸው ጥሪ መሰረት ጥቁር ለብሰው እንደታዩም ነው የተገለጸው። በትላንትናው ዕለት በርካታ የተቃውሞ መፈክሮችን ይዘው መቅረባቸውን ተመልክቶ እንግዲህ ራትክሊፍን ጨምሮ እንግዲህ እንደተቃወሙ ነው መመልከት እየቻለው። በተለይም ለደጋፊዎቹ ምንም ነገር ማድረግ አትፈልግም፣ አንተ ችላ ባይነህ፣ ለእኛ ምንም አይነት ሪስፔክት የለህም ሲሉም ለእሱንም መተቸታቸውን በትላንትናው ዕለት መግለጹን ነው የተመለከት ነው። ሌላኛው ፖርቹጋላዊ አሰልጣኝ ሩበን አሞሪም በማንቸስተር ዩናይትድ ይፋዊ የቴሌቪዥን ጣቢያ ላይ በነበራቸው ቆይታ ተከታዮችን ሀሳብ ሰጥቷል። ይሄ ለደጋፊዎች አስቸጋሪ እንዲሁም ደግሞ ፈታኝ ጊዜ ነው። በዚህ ሰዓት ላይ በሜዳችን ኦልድ ትራፎርድ መጫወት ጭምር ተጫዋቾችን ሆነ ደጋፊዎች የማይፈልጉት ነገር ሆኗል ሲሉ ነው የተናገሩት። ደጋፊዎች ሁሉም ነገር ታክቷቸዋል፣ ትዕግስታቸውንም አሟጠዋል፣ ጨርሰዋል። ይሄ በዚህ ክለብ እየተለመደ ነገር ሆኗል ነው በማለት እየተናገሩት። ለአርሰናል ጨዋታዎች ለማሸነፍ የቆመ ኳሶችን ብቻ በቅያሬው ላይ ማድረግ እንደሌለባቸውም ከጨዋታው በፊት መናገራቸውን ነው መመልከት እየቻሉት።
በውጤት ደረጃ እጅግ በጣም መጥፎ ሁኔታ ላይ እንደምንገኝ ላረጋግጥላችሁ እወዳለሁ። እውነቱን ለመናገር ሜዳ ላይ የምናሳየው ብቃትም ሆነ ከጨዋታ ምንም አይነት መሻሻል አላሳየንም። ሆኖም አዎንታዊ ነገር ከምናሳየው ብቃት አንጻር ስራችንን ብዙ ትምህርት እያገኘን ነው፣ ነገሮችንም ለመቀየር እየሰራን ነው ሲሉ የተናገሩ ሲሆን እኔ የማስበው ስለዚህ ቡድን የወደፊት እጣ ፋንታ ነው። ሆኖም ስለ ወደፊቱ ካሰብክ የግድኑ ትኩረት ሰጠክ ዛሬውኑ መጀመር አለበት ሲሉ አሰልጣኝ ሩበን አሞሪም ከትላንትናው ጨዋታ በፊት መናገራቸው ነው መመልከት እየቻለው። ማንቸስተር ዩናይትድ ከዙቤሜንዲ ጋር ድርድር ለመውጣት በመወሰኑ ምክንያት ማርቲን ዙቤሜንዲ በአሁኑ ሰዓት ላይ ከአርሰናል ጋር ያለውም ድርድር እንቅፋት ሊሆንበት እንደሚችል ቲምቶክ ዘግቧል። በአሁኑ ሰዓት ላይ ማንቸስተር ዩናይትድ ዲፌንሲቭ ሚድፊልደሩን ወይም ደግሞ ተከላካይ አማካዩን ለማጠናከር በተለይም የካርሎስ ካሴሜሮ የእድሜ መግፋት እንዲሁም ደግሞ የኤሪክሰን በዚህ ዓመት መልቀቅን ተከትሎ ማርቲን ዙቤሜንዲ ወሳኝ እንዲሁም ደግሞ ሁነኛ ተጫዋች ብለው ያሙኑታል። በተለይም ለማኑኤል ኡጋርቴ አዲስ አጣማሪ ለማድረግም እንደሚሞክሩ ነው ቲምቶክ በትላንትናው ዕለት መዘገብ እየቻለው። ማርቲን ኦዴጋርድ በእውነቱ ሰዎች ስለኔ ማውራት አፈጻጸሜ መገምገም ለምዷል። ለራሴ በጣም ከብጃለሁ እና በተለይ ከጎል ፊት ለፊት ጥሩ እንዳልነበር ካውቃለሁ። ስለዚህ ይሄ የተለመደ ነገር ሆኗል። ስራዬን ለማሻሻል በየቀኑ ጠንክሬ እሰራለሁ። እናም ይህንን ለማድረግ ችሎታ እንዲሁም ደግሞ ቁርጠኝነት እንዳለኝ አውቃለሁ። ከፒኤስቪ አይንዶቨን ጋር የነበረኝ ብቃት ጥሩ እንደነበር አውቃለሁ። ይህንን ብቃት ለመመለስ ሁሌም እጥራለሁ ሲል ነው መናገር የቻለው። ሪዮ ፈርዲናንድ አርሰናል የፕሪሚየር ሊግን ዋንጫ እንዲያሸንፍ ስለሚረዳው አዲስ ፈራሚ እንዲህ በማለት ነው እየተናገረው። የአርሰናል ደጋፊዎች ለሁለት እንዲሁም ደግሞ 3 ዓመታት 9 ቁጥር ሲጠሩ ቆይተዋል። አይዛክን ለአርሰናል መፈረም ከቻለ ማድረግ አለባቸው። እሱ ድንቅ ተጫዋች ስለሆነ እንዲሁም የተለየ ነገር ስለሚሰጣቸው ለሱ እንዲሁም ደግሞ ለሊጉ ማሸነፍ ይችላሉ። በጣም ብዙ ፊርማዎችን አድርገዋል። ነገር ግን አሁን ትንሽ ተጨማሪ ነገሮች ያስፈልጋቸዋል። እንደ አሌክሳንደር አይዛክ ተጫዋች የሚያገኙ ከሆነ በእርግጠኝነት ዋንጫውን የማሸነፍ እድል አላቸው። በዚህ ዓመት ግን ይህ ነገር ይሆናል ብዬ አልጠብቅም ሲል ነው ሪዮ ፈርዲናንድ የተናገረው። ፋብሪዚዮ ሮማኖ ስለ አርሰናል ዝውውር ከአይዛክ ይልቅ ሴስኮን ለማስፈረም ቅርብ ናቸው ሲል ተናግሯል። የአርሰናል የረጅም ጊዜ ሊያስፈረሙት ያሰቡት የአጥቂ ኢላማ አይዛክ ነው። ነገር ግን ሴስኮ በተመሳሳይ ደረጃ በጥሩ ደረጃ እንደሆነ ነው የተናገረው። አይዛክ ውድ የሆነ ክፍያ ተለጥፎበታል። ነገር ግን ሴስኮ 60 ወይም ደግሞ 75 ሚሊዮን ዩሮ ድረስ ሊገኝ ይችላል። ቼልሲ እንዲሁም ደግሞ ባርሴሎና እሱ ላይ ፍላጎት አላቸው። እናም እሱን ለመመልከት ብዙ ጊዜ መልማዮችን ልከዋል ሲል ፋብሪዚዮ ሮማኖ ትላንትና ስለ አርሰናል ዝውውር መናገሩ ነው የተገለጸው። ኤርሊንግ ብሮት ሃላንድ ክርስቲያኖ ሮናልዶ በእግር ኳስ ታሪክ የዓለማችን ምርጡ ተጫዋች ነው ሲል ተናገረ። አሁን በከፍተኛ የእግር ኳስ ደረጃ ላይ እገኛለሁ። ክሪስ ግን በ40 ዓመቱ አሁንም በዚህ የውድድር ዘመን የኔ የበለጠ ጎሎችን አስቆጥሯል። ያ በጣም ያልተለመደ ነገር ነው። ሁሉም ወጣት እግር ኳስ ተጫዋች አሪያ ሊያደርገው የሚገባው እሱን ነው በማለት ነው እየተናገረው። ምክንያቱም እሱ የስኬት መንገድ አመላካች ነው። እሱ ወይም ደግሞ ክርስቲያኖ ሮናልዶ በእግር ኳስ ታሪክ የምንጊዜም የዓለማችን ምርጡ ተጫዋች ነው ሲል ነው ኤርሊንግ ብሮት ሃላንድ መናገር እየቻለው። ኒኮ ጎንዛሌዝ የማሸነፍ እድላችንን አግኝተናል። በመጀመሪያው አጋማሽ የጨዋታ አጋጣሚያችን በጣም የተሻለ ነበር። ነገር ግን በሁለተኛው አጋማሽ ጨዋታው ሚዛናዊ ሆነ። በመጀመሪያው አጋማሽ ተደጋጋሚ የጎል እድሎችን ፈጥረን ነበር። በተጋጣሚ ጎል ላይ በርካታ ኳሶችን ወደ ግብ እየላከን ሲሆን ወደ ጎል ቢቀየሩ የሁለተኛው አጋማሽ ጨዋታ ሂደቱ በእጅጉ ይለወጥ ነበር ሲል ስለ ትላንትናው ጨዋታ መናገሩ ነው እየተመለከት ነው። አንቶኒ ሮዲገር በመልበሻ ክፍል ውስጥ በጣም ተወዳጁ ተጫዋች ነው። ጀርመናዊው የሪያል ማድሪድ የኋላ ደጀን የሆነው አንቶኒ ሮዲገር በሪያል ማድሪድ ቤት እጅግ ተወዳጅ ተጫዋች እንደሆነ ነው የተገለጸው። ተጫዋቹ በተለይ በስፖርታዊ ባህሪው እጅግ እየተከበረ እንዲሁም ደግሞ ከሌሎች ተጫዋቾች ጋር ያላቸው መግባባት የላቀ እንደሆነ የሬሊቮ ዘገባ ያመላክታል። ሮዲገር በተለይ ለወጣት የቡድን ተጫዋቾች የበለጠ ትኩረት እንደሚሰጥ የተገለጸ ሲሆን በተለይ ራውል አሴንሲዮ በአንዳንድ ነገሮች ሲወቅሰው የሚያስተውል ሲሆን በአንጻሩ ጥሩ ነገሮች ሲሰራም ቀድሞ ውዳሴውን የሚያቀርብለት ተጫዋች መሆኑን እየታወቀ እንዲሁም ደግሞ እየተመለከትን እንገኛለን ሲል ሬሌቮ በትላንትናው ዕለት ዘግቧል። ሉዊስ ኤንሪኬ ሬንስ የበለጠ ፈትኖናል ሲሉ ነው እየተናገሩት። የፒኤስጂ ዋና አሰልጣኝ ሉዊስ ኤንሪኬ ከትላንት ምሽት ከሬንስ ካደረጉት ጨዋታ በኋላ መናገራቸው ነው እየተመለከተው። ከሻምፒዮንስ ሊጉ ጨዋታ የበለጠ ፈታኝ ነበር በማለት ነው እየተናገሩት። ፒኤስጂ ከትላንት በስቲያ ምሽት ባደረገው የሊግ መርሃ ግብር ሬንስን 4-1 በሆነ ውጤት ማሸነፋቸው እየታወቀ ሲሆን ከጨዋታው በኋላ አስተያየታቸውን የሰጡት የፒኤስጂ አሰልጣኝ ሉዊስ ኤንሪኬ ሬንስ ከአንዳንድ የሻምፒዮንስ ሊግ ቡድኖች በበለጠ ፈትኖን ነበር ሲሉ ነው እየተናገሩት። የፒኤስጂው ተጫዋች ለሊቨርፑል ይልቅ ሻምፒዮንስ ሊጉ እየገጠሟቸው አርሰናል እንዲሁም ደግሞ ባየር ሙኒክ ከባድ ናቸው ብለው እንደሚያምኑም ነው የገለጸው። በፒኤስጂ ውስጥ ያሉ ሁሉም የሊቨርፑል እንዲሁም ደግሞ የአንፊልድ ጨዋታ ላይ እንደሚያሸንፉ በአሁኑ ሰዓት ላይ እየተማመኑ እንደሚገኙም እየተናገሩ ይገኛሉ። ቀጣይ ጨዋታ ምሽት ማክሰኞ እንደሚደረግም ነው የሚታወቀው። የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን ይመስል ነበር። ፕሮግራሞቻችን የታያችኋቸው ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩ እንችላላችሁ። የዛሬ ፕሮግራሞቻችን ይህንን ይመስሉ ነበር። በነገው ፕሮግራሞቻችን እስከምንገናኝ ድረስ ቻው ቻው። መልካም ጊዜ፣ መልካሙ ሊሆንላችሁ።